ገጥሟል። አሁን የልብ ጓደኛ አግኝቶ ለትሁት የተፈጠረውን ሁሉ አውርቷታል። ወደ ገጠር ለስራ ለ10 ቀናት በሄደበት ሰዓት ሲመለስ ግን የጠበቀው የእናቱን መርዶ ነው። ሙት አለሃለች ተብሏል። አሁን እናት የሚያምነው እናቱ እንደሞተች ቀሪ ሀብት ንብረቷን ተቀብሎ በስሟ የሆነ ፕሮጀክት ማስጀመር ይፈልጋል። ለዚህ ነበረ ወደ አቶ ገዛኸኝ ቤት አመጣጡ። ይሁን እንጂ አቶ ገዛኸኝ የተጠየቀውን ገንዘብ መክፈል ተስኖታል። ምክንያቱም 15 ሚሊዮን ብር ካልሰጠኝ አልፋታህም ብሎታል። ታዲያ ወደ መጣበት ለመመለስ ሲያስብ ቤቲ ግን ከሱ ጋር ፍቅር ማሳለፍ ትፈልግ ነበርና ካላደርክ ብላ ገለገለችው። አቶ ገዛኸኝ ግን የናቲን መዋል ማደር አልፈለገውም። ይሁን እንጂ ናቲ ከዛ ቤት እንዲሰነብት ተደረገ። ሳሎን ሲተኛ ግን በሌሊት ከባሏ እየኮበለለች ወደ ናታን ትሄዳለች። ናቲ አርፈሽ ተቀመጭ፣ ሂጅና ባለቤትሽ ጋር ተኚ፣ እኔ አልፈልግሽም ይላታል። እሷ ግን ከሱ ጋር የፍቅር ግንኙነት ማሳለፍ እንደምትፈልግ ትነግረዋለች። በስከ መጨረሻም የቤቲ ምልልስ ሲያማርረው ያንን የተዘጋ ክፍል ገብቶ መተኛት እንደሚፈልግ ለትሁት ይጠይቃታል። እባክሽን የዛን በር ቁልፍ ስጪ ሲልም ትሁት በተኛችበት አጋጣሚ ወደ ማደሪያ ክፍሏ በመሄድ ቁልፉን እንድትሰጠው ጠይቃት። ባይሆን ነገ እናስተካክላለን፣ አይሆንም ቁልፉ ያለበትን አላውቅም በማለት ትሁትም ወደ መጣበት መለሰችው። እሱ ግን አላስችል ሲለው ቁልፉን ፍለጋ ገባ። ቁልፉንም ከተቀመጠበት አገኘው። እንደ ትሁት በሩን ለመክፈት እየታገለ ነው። ደፍሮ ወደ ውስጥ መግባት ከቻለ እናቱ በምን አይነት ሁኔታ እንዳለ ይመለከታል ማለት ነው። እስኪ በዛሬው ክፍል 80 ምን አዲስ ነገር አለ አብረን የምንከታተል ይሆናል። በባለፈው ክፍል ቤቲ ናቲ ሊመጣ ነውና በጣም ደስ ብሎኛል፣ በጣም ነው የምወደው በማለት ለትሁት ትነግራታለች። ተጨማሪም አቶ ገዛኸኝ ቤቱን በእሷ ስም ሊያዞርላት እንደሆነ በደስታ እየጨፈረች ነበር። የሴትዮዋን ሀብት ንብረት ወደ እሷ ስም ልታዞር ነው እያለች ትሁትም በጣም ተገርማለች። ይህንን ነገር እንዴት እንደምታድርና ያቺ ምስኪን በለፋችበት እንዴት ፍትህ ማግኘት እንዳለባት እያሰበች ነው። ትሁት የሰማችውን ነገር መቋቋም አቃታት። ተዝለፍልፋም ወደቀች። ምን እየሆንች ነው? በምነግርሽ ነገር ትደሰቻለሽ ብዬ ስጠብቅ አንቺ ግን ሌላ ስሜት ውስጥ ገባሽ አለቻት። ወደ ኩሽና በመሄድ ምን ማድረግ እንዳለባት ስታስብ ቆየች። በመጨረሻም ወደ ውጭ መውጣት እንደምትፈልግ ለቤት ያስፈቀደቻት። ምን ነው ናቲ ወዳጄ ከስንት ጊዜ በኋላ ወደ ቤት ሲመጣ አንቺ ግን ጥለሽ መኮብለልን ፈለግሽ? በደስታዬ ላይ ውሃችልሽበት አደራ እንዳትቆይ ስትል አስጠነቀቀቻት። ይሄኔ ትሁትም በሚገባ እመልሳለሁ አለቻት። ወደ ውጭ በመውጣት ለእህቷ ስልክ ደወለች። እንዴት ነው ቤቱ ተስማማሽ አለቻት እህቷ። አዎ በሚገባ ተስማምቶኛል፣ ይልቁንስ ልጅን ሳሚልኝ በማለት ስልኩን ዘጋችው። ስለ ቤቱ ሌላ ቀን እንደምታወራት ነበር የነገረቻት። ምክንያቱም ስንት ጉዳጉድ ያለው ቤት እንደገጠማት ለመዘርዘር ሰዓቱ አልነበራትም። ናቲም በቀጠረው መሰረት ወደ ቤት ይከሰታል። ይሄኔ ቤቲ በጣም ተደሰተች። በብዙ ልትቀርበው ሞከረች አባ እያለች ስታወራ፣ እሱ ግን ባለቤትሽ አይደል ለምን አባባት ይዋልሽ አለ። እኔ ባሏ እንደሆነ ያወቀባት ቤቲም ነገሮችን ለማስቀየስ እየሞከረች ነው። ወይስ አረጀብሽ እንዴ? በሚገባ ተንከባከቢው። ያለ ኩያሽ የገባሽበት ትዳር አንዴ ገንዘብን ብለሽ አምነሽበት ነውና ልትንከባከቢው ይገባል። ተቀመጪ በማለት ከሱ ጋር ያላትን ንክኪ ማቆም እንዳለባትም እያስረዳት ነው። እዚህ ሁኔታ ቤቲና ናቲ አንድ ላይ ተቀምጠው ከሳሎን ትሁት ትከሰታለች። እቺ ትሁት ትባላለች በማለት ትሁትን አስተዋወቀችው። ናቲ ትሁትን እንዳያት ነበረ መልካም ሴት፣ ለሰዎች የምታስብ እንደሆነ እንዲሁ ፊቷን አይቶ የተረዳው። በቤቲም በጣም መልካም ሰው ትመስላለች። እዚህ ቤት ለሰዎች የሚያስብ ትህትና ያለው ሰው ለመጀመሪያ ጊዜ አየው ሲላት ቤቲ አዎ በሚገባ መልካም ሰው ናት፣ ጥሩ ነው። በሰራተኛ እንደዚህ መደነቅ መቻል ራሱ ምን ያህል እድለኛ ናት አለ። ወደ ኩሽና ተከትሏት በመሄድም ትሁትን አመሰግናት። ያወኩሽ በጣም ደስ ብሎኛል አለ። እኔም በጣም ደስ ብሎኛል። ከተዋወቁ በኋላ ናታን ስታየው መደነባበር ትጀምራለች። ወደዚህ ቤት የመጣበትን ታሪክ አንድ ባንድ ሀ ብሎ ይተርክላት ገብቷል። እኔ የመጣሁት አባቴን ፈልጌ ሳይሆን የምታየው ሁሉ እናቴ ያፈራችው ሀብት ንብረቷ ነበረ። 10 ቀናት በስራ በሄድኩበት ወቅት ግን እናቴ እንደሞተች ተነገረኝ እያለ ፎቶግራፉን ያሳያታል። ትሁት እውነታው እንዳትናገር በጣም ጨንቋታል። ያንተ እናትማ እዚህ ክፍል ገብታ እየተሰቃየች ነው፣
በር ተዘግቶላት አንዳንዴም ሲያስፈልጋቸው ትርፍራፊ እንደውሻ እየተወረወረባት የምትውል መሆኗን መቼ ተረዳና። ትሁት እውነታውን ልናገር ወይስ ዝም ልበል? ምን ያህል ከባድ ነገር የገጠመኝ፣ ምን አይነት ፈተና ነው እያለች ትጨናንቃለች። እውነታውን ብትናገር የእሷ ህይወት አደጋ ላይ እንደሚወድቅ የታወቀ ነው። በማያገባሽ እንዳትገቢ ተብላ ገና ከመጀመሪያው በሰራተኝነት ስትመጣ የተነገራት ማስጠንቀቂያ እንዳለ ሆኖ እንዴት ለናታን ትክክለኛውን ነገር ተናግሬ እናቷን ከዛ ስቃይ ማውጣት እችላለሁ የሚለው ነገር በጣም ከአቅሟ በላይ ሆኖባታል። ሁሉም ነገር እንግዲህ ለበጎ ይሆናል፣ ለማንኛውም ያሰብከውን የሚያሳካል አለችው። በሚገባ አሳካዋለሁ፣ የእናቴን ስም ማስጠራት እፈልጋለሁ ይላል። አባቱ ከዋለበት ውሎ ሲመጣ ቤት ቁጭ ብሎ ያገኘው ናታን ክፉኛ ደነገጠበት። ምን ፈልገ መጣ ሲል፣ አይ እኔማ አንድ ፕሮጀክት አስቤ ነበረ ኛለህ አሰጠኝም ሲልም ጠይቀው፣ ምንድን የፈለገው? ምን ላድርግልህ አለ። 15 ሚሊዮን ብር ትሰጠኛለህ? ውሳኔህን አሳውቀኝ፣ ይህንን ለመናገር የመጣሁት አልውልም አላድርም በማለት ሻንጣዎቹን ጠቅሎ ተነሳ። ቤቲ ግን ማደር አለብህ በማለት ግጥም አድርጋ እንደ አንድ መልካም ሴት ታገለችው። ይህኔ አቶ ገዛኸኝ በቃ አደር ቤቲ ምደር እያለች ነው ይለዋል። ናቲም ጉዞውን በመሰረዝ ለማደር ይወስናል። ይህኔ ቤቲ አቶ ገዛኸኝ ምን ሆነሽ ነው ግን የምትንጨረጨሪው? ወደ መጣበት እንዲሄድ አታደርጊውም? ምን አገባሽና ነው እያለም ተናዶ ይሰድባት ገብቷል። እሷም ይህንን ያደረግኩት ለራስ ስትል ነው፣ ምክንያቱም ናታንን እየገፋው በመጣ ቁጥር አንዳች ጥርጣሬ ያድርበታል። እንግዲህ የፈለገው ምናልባትም ውስጥ የደበቀው ነገር ይኖራል ብሎ አንተን ዘብጥ እያወርዳል ስትል ቤቲ ለአቶ ገዛኸኝ ተከራከረች። አቶ ገዛኸኝም እዚህ ሲውል ሲያድር የዛችን ሴትዮ ጩኸት ከሰማኮ ጉዴ ነው እያለ ስጋት ውስጥ እንዳለም እየገለጸላት ነበረ። ናቲም ተገልግሎ ቤታቸው እንዲያድር ከተደረገ በኋላ ሳሎን ላይ ተኝቶ ግን የእናቱን ድምፅ ይሰማ ነበረ። እናም አንዳች ድምፅ እየረበሽ ነው መሰለኝ እንቅልፍ ነስቶኝ እንዲሁ ቁጭ ብያደርኩ እያለ ለትሁት ይነግራታል። ትሁትም አይዞህ በቃ ሁሉም ነገር ለበጎ ነው፣ ምናልባትም አዲስ ቤት ስለተቀየረብ ይሆናል እነዚህ ድምፆች እንደ ቅዠት እየተመላለሱብህ የነበረው አለችው። ይሁን እንጂ በትክክለኛ የእናቱን ድምፅ ነበር ሲሰማ የነበረው። እንዲህ በመከራ እንቅልፍ ወስዶት ግን አጀሬት ቤቲ መስታስተኛውና በሌሊት በመምጣት ገዛኸኝ ገዛኸኝ ትለዋለች። ምን ነው ረፈደ እንዴ? ምን ሆነሽ ነው የጠራሽኝ? ይላታል። አይ ሰዓቱ እንኳን ሌሊት ነው፣ እስኪ ተነሳ አንዳንድ ነገር እናወራ እያለችውም ሳለ እሱ ግን በመከራ ያመጣሁትን እንቅልፌን እንዴት ታቋርጭኛለሽ? አሁን ወደ መጣሽበት ተመለሽ፣ ወደ ባለቤትሽ ሂጂ ይላታል። እሷ ግን በፍጹም እንቅልፍ ሊወስዳት እንዳልቻለ ትነግረዋለች። እንግዳውስ አርፈሽ ብትቀመጭ ተቀመጭ፣ ካለበለዚያ ለገዛኸኝ ስልክ ደውልለትና መጥቶ እንዲወስድሽ አድርጋለሁ በማለትም ክፉኛ ይናገራታል። ሰዓት ቤቲ አታደርገውም እያለች መንጨርጨር ትጀምራለች። እሱም አደርገዋለሁ በማለት ፍጥጥ ይልባታል። ከዛም ሲጨንቃት ወደ መጣችበት ወደ አቶ ገዛኸኝ ትሄዳለች። ስትመለስ አቶ ገዛኸኝ መብራቱን አብርተው እንዲሁ ከአንገታቸው በላይ ሳይለብሱ ነበር የጠበቃት። ሆኖም ገና ስታያቸው ደነገጠች። ምን ሆነሽ ነው? የት ሂደሽ ነው? በማለትም ጠይቋት። ውሃ ልትጠጣ እንደተነሳችም ተናገረች። እና ጠጣሽ በይነይ ተኚ በማለት እንግዲህ አቶ ገዛኸኝ ናቲ ከመጣ በኋላ እነዚህን ሁለት ልጆች ጠብቂያቸው አደራ በማለት ለትሁት ማስጠንቀቂያ ሰጥቷት ነበረ። ታዲያ በሌሊት መኮብለሏም አንዳች ነገር ከጀርባው ምን እየተከናወነ እንደሆነ ስጋት ሳያድርበት አይቀርም። ለዚህ ነበረ እንቅልፉን ትቶ ቁጭ ብሎ ሲጠብቃት የነበረው። ሆኖም እንግዲህ ቤት የሚያሰበችው ሳይሳካላት ከናቲ ተዋርዳ ትመለሳለች። መኝታ ክፍሏ ሆና እየተጨናነቀች ነው። እንቅልፍ ልተኛ አልቻለችም። እውነታውን ነገር ልናገር ወይስ አልናገር፣ ምን ይሻለኛል ግን እያለች እየተዋለለች ነው። በዚህ ሁኔታ ግን ናታን እንቅልፍ ተስኖት ወደ መኝታ ክፍሏ በር አንኳኩቶ የበሩን ቁልፍ ልትሰጪኝ ትችያለሽ? እኔ በፍጹም ሳሎን ላይ መተኛት አልቻልኩም፣ እንቅልፍ እየወሰደኝ አይደለም በማለት ይጠይቃታል። እሷም ባይሆን ነገ እሰጥሃለሁ፣ አሁን ግን አይቻልም አለችው። ባክሽን ስጭኝ እያለ እየለመናት ሳለ እሷም ቁልፉ የት እንዳለ እንደማታውቅም ገለጸችለት። ምክንያት ወደ ሳሎን በመመለስ ግን ቁልፉን ፍለጋ ገባ። ቁልፉንም እውነትም አገኘው። ወደ በሩም ይዞ ተጠጋ። በተመሳሳይ መንገድ እንደ ትሁት ከፍቶ
በዛ ጨለማ ክፍል እናቱ እንዳለች ያገኛታል ማለት ነው። ለማንኛውም አቶ ገዛኸኝ ጉዳቸው እየፈላ ነው። ብራትን የድሮዋ ሚስታቸውን ዛሬ ላይ በስቃይ ውስጥ ጨለማ ቤት አፍነው መከራቸውን እያሳዩ ሲሆን የዛሬ የናታን መምጣት ግን ነገሮችን እንዲገለባብጣቸው ያደርጋል። አቶ ገዛኸኝ ጉዳቸው እንዲፈላና ሀቆ እንዲወጣ እንመኛለን። ቀጣይ ክፍል እስከምንገናኝ ለዛሬ ትሁት ድራማ ክፍል 80 ይህንን ይመስል ነበረ።